አንዳንድ ጦርነቶች ለአንዱ መከራ ሲያመጡ ለአንዱ ደግሞ ድልን ያመጣሉ። ሩሲያ በዚህ ጦርነት ውስጥ እድሉ ከመጣላቸው ሀገራት መካከል አንዷ ሆናለች። በየዕለቱ ረብጣ ሚሊዮን ዶላሮችን እያገኘች መሆኗን የሚያመላክቱ ዘገባዎች ወጥተዋል። እንዲያውም አንዳንዶች ሩሲያ በ15 ቀን ብቻ ኢራንና የአሜሪካ ብሎም የእስራኤል ጦርነት ከተጀመረ በኋላ ባሉት 15 ቀናት ብቻ ወደ 11 ቢሊዮን ዶላር ገደማ የሚጠጋ ገንዘብን ሩሲያ ነዳጅ በመሸጥ አግኝታለች እያሉ ይገኛሉ። ዶናልድ ትራምፕ ወደዚህ ጦርነት ውስጥ ሲገቡ በቤንያሚን ኔታንያሁ ገፊነትና ጎትጓችነት እንደሆነ ቢታወቅም እና ሴም ታይም ደግሞ መቼስ ለሚገቡበት ነገር ምክንያት መስጠት ነበረባቸውና የሰጡት ምክንያት ቻይና ከኢራን ጋር የምታከናውነውን ግብይት ማቆም የሚለው አይነት ሐሳብ ተያይዞ ይነሳል። ታዲያ ዶናልድ ትራምፕ ቻይናን ለማዳከም ብለው ገቡበት ብለን ልንገልጽ የምንችለው ጦርነት በአንድ መልኩ ደግሞ ሩሲያን የሚያበረታና የሚያጠነክር ከሆነ በዚህ ጦርነት ላይ ዶናልድ ትራምፕ ስትራቴጂካዊ ሽንፈትን እየቀመሱ መሆኑን ከሚያሳዩ ነጥቦች መካከል አንዱ መሆን አይችልም ወይ? ዶናልድ ትራምፕ እና አሜሪካ እንዲሁም እስራኤል በተለይ አሜሪካ አፍተር ኦል ዲስ 10,000 ወታደሮችን ወደ ሩሲያ ወደ ኢራን ውስጥ አስገባለሁ የሚል ዝግጅት እያከናወነች ነው የምትገኘው። ምን ያክል ዶናልድ ትራምፕ ደስፕሬት የሆነ ሲቹዌሽን ውስጥ እንዳለው ነው የሚያሳየው። 10,000 ወታደሮችን ፔንታጎን ለትራምፕ አማራጭ ላብዛላቸው ብሎ 10,000 ወታደር ሊያስጠጋ መሆኑን የሚያመላክቱ ዘገባዎች ወጥተዋል። ይህን ሁሉ ነገር ካደረጉ በኋላ ግን ለመሆኑ ትራምፕ አሸነፉ ሊባል የሚችለው ምን ቢያደርጉ ነው? ተሸነፉ ሊባል የሚችለውስ ምን ቢያደርጉ ነው? ከዚህ አንጻር ጦርነትን ማሸነፍ ወይስ ስትራቴጂካዊ አሸናፊነት የሚለውን ጉዳይ እያነጻጸርን ወቅታዊውን የገልፉን ፖለቲካ በጥልቀት እንመለከታለን። ሰላም ጤና ይስጥልን። ነጻነት ላቀው ነኝ በገበያ ፖድካስት። በዛሬ ቆይታችን ቀደም ብዬ ነገርኳችሁን ርዕሰ ጉዳይ ጨምሮ አሁናዊ መረጃዎችን ከሰሜን ከደቡብ ከምስራቅ ከምዕራብ ከዚህም ከዛም እያጣቀስን ሀሳቦችን እንለዋወጣለን። በታሪክ መለስ ማለት ሲኖርብን ጥቂት ወደኋላ መለስ እያለን ደግሞ አሁን ላይ መግለጥ ያለብን ጉዳዮች ሲኖሩ እነሱን እየገለጥን እንዲሁ ቆይታ የምናደርግበት የፖድካስት ቆይታችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። አሜሪካና እስራኤል በኢራን ላይ ያከናወኑ ባለው ዘመቻ በኢራን ውስጥ እንዳሰቡት ነገሩ አልጋ ባልጋ ሆኖላቸው በቀላሉ የአገዛዝ ለውጥ የሚሉትን ጉዳይ ማሳካት አልቻሉም። የሆርሙዝ ሰርጥንም ማስከፈት አልቻሉም። የኢራን የተፈጥሮ ጋዝ ነዳጅን እንዲሁም ማዕከላዊ ባንኩንም ጭምር በቁጥጥራቸው ውስጥ ማስገባት የህልም እንጀራ እንደሆነባቸው ይገኛል። ስለዚህ ምንድነው አማራጫቸው? በቀጣይ በተለይ አሜሪካ ምንድነው ልታደርግ የምትችለው ሲባል አሁን ላይ ፔንታጎን የሚባለው የአሜሪካ የመከላከያ ዲፓርትመንት ለዶናልድ ትራምፕ አማራጮችን እያበዛው ነው። ዶናልድ ትራምፕ በዛ በኢራን ላይ ሊከተሉት የሚችሉትን አካሄድ አይታወቅም እስካሁን። ነገር ግን አማራጫቸው መብዛት አለበት። ይሄኛው እናድርግ ወይም ይሄ ይደረግ ብለው ትዕዛዝ ሲያስተላልፉ ያ የሚተላለፈውን ትዕዛዝ ለመተግበር እንዲቻል አማራጮች እያበዛው ነው በሚል አይነት ሐሳብ በትላንትናው ዕለት ተከታትላችሁት ከሆነ በፖድካስት ቆይታችን ላይ አጠቃላይ ከዚህ ከ82ኛው አየር ወለድ ብርጌድ ውስጥ ወደ 2500 የሚሆኑ አየር ወለድ ወታደሮች፣ 4500 የማሪን ወታደሮች እንዲህ እያሉ ወደ መካከለኛው ምስራቅ እየተጠጉ ነው የአሜሪካ እግረኛ ወታደሮች እና በዛሬው ዕለት ደግሞ ፔንታጎን እንዳልኳችሁ ለዶናልድ ትራምፕ አማራጮቹ መስፋት አለባቸው በሚል አይነት ሐሳብ 10,000 የሚሆኑ የአሜሪካ ወታደሮችን ለማስፈርና ለማስጠጋት ኦልሞስት ወደ መጨረሻው ውሳኔ ላይ ደርሷል እየተባለ ይገኛል። ፔንታጎን 10,000 ወታደሮችን ወደ ኢራቅ ወደ ኢራን በማስጠጋት ዶናልድ ትራምፕ የጀመሩትን የአገዛዝ ለውጥ የማሳካት ውጥን ከግብ ለማድረስ በዚህ ጦርነት ውስጥ ገብተው ሊዳክሩ እየተዘጋጁ ነው የሚገኙት። ምን ማለት ነው? በዚህ ጦርነት ላይ መቼም የእግረኛ ጦርነት ቢከናወን በሚል ከዚህ ቀደም በተወሰነ ልሰራላችሁ የሞከርኩት ዘገባ አለ። የኢራን መልክዓ ምድር የኢራን የመሬት አቀማመጥ ለእግረኛ ጦርነት በቃ የሚታሰብ አይነት ቦታ አይደለም። እጅግ በጣም አስቸጋሪ ነው። ከዛግረብ ተራሮች ስር የሚገኙ በርካታ የሚሳኤል ከተሞችም አንደኛ ተደብቀው ኦልሞስት ከ27 በላይ የሚሳኤል ከተሞች አሏት ይባላል ኢራን። ያው ኢንዲፔንደንትሊ ቬሪፋይ አድርገን ቆጥረን አይደለም የተባለ ሪፖርት ነው የምነግራችሁ። እና አላት የሚባል እነዛ የሚሳኤል ከተሞችን ሸፍና መያዝ የቻለችበት አይነት አካባቢ ነው። ልብ አድርጋችኋል። እንግዲህ እነ አሜሪካና እስራኤል ይህን አይነት የአየር ድብደባ እያከናወኑ እንዲህ አይነት ከባድ ጥቃት እየሰነዘሩ ነገር ግን አሁንም ከየት እንደሆነ የማያውቁት መነሻው ከየት እንደሚመጣ የማይረዱት አይነት ጥቃት
ይሰነዘርባቸዋል። ምድር ሁሉ ሚሳኤል ነው እንዴ ነው የሚያሰኘው። እና ከዚህ በጣም በቃ ውስብስብ ከሆነ እና አሜሪካ በተደጋጋሚ እኮ ነው ኢራንን በቃ አሸንፈናታል፣ አጥቅተናታል፣ ድባቅ መተናታል እያሉ የሚናገሩት በተደጋጋሚ ነው። ነገር ግን አሁንም ከኢራን በኩል የሚተኮሱ ባላስቲክ ሚሳኤሎችና ሚሳኤሎች ለምን በዙ ሲባል አንደኛው ነገር የመሬቱ አቀማመጥ እንዲህ በቀላሉ ዲቴክት ተደርጎ ባንድ የምታወዳድሙት አይነት ገላጣ መሬት አይደለም ያለው ኢራን ውስጥ። ይሄን አይነት የመሬት አቀማመጥ ደግሞ በዛው አካባቢ ላይ ለኖረ በዛው አካባቢ ላይ ልምድ ለወሰደ ለተለማመደ እግረኛ ወታደርና ድንገት ከአሜሪካ ተነስቶ ወይም ከቴል አቪቭ በሮ መጥቶ በዛግሮፍ ተራሮች ላይ ድል እንቀዳጃለሁ ብሎ ለሚያስብ አይነት እግረኛ ኃይል የሚሆን አይደለም። ይሄ መሬት አቀማመጣቸው ጉዳይ ነው። በተደጋጋሚ እና አሜሪካ ወደ ኢራን ውስጥ እግረኛ ወታደር ካስገቡ ኪሳራቸው ይበልጣል፣ ኪሳራቸው ይብሳል እየተባለ እንዲነገር የሚያደርገው መሰረታዊ ነጥብ ይሄ ነው። ኢራን የእግረኛ ወታደሮቿ ቁጥር ለምሳሌ ያክል IRGC ወይም የኢስላሚክ ሪፐብሊክ ኢስላሚክ ሪቮሉሽን ጋርድ በሚባለው የአብዮታዊ ዘብ ውስጥ ያለው ወታደራዊ አቅም ኦልሞስት ሪዘርቮችን ጨምሮ ተጠባባቂ ኃይሎችን ጨምሮ ከ600,000 በላይ ነው። ባሲጅ ደግሞ የሚባሉት የወዶ ዘማች ወይም ወዶ ገብ የሚባሉ ወታደራዊ ስልጠናዎችን የወሰዱ ከዛ የIRGCው አካል አብዮታዊ ዘቡ ጥሪ ሲያቀርብላቸው ያንን ጥሪ ተቀብለው መተው ጦርነትን የሚቀላቀሉ አይነት አካላት አሉ። ከነዛ በተጨማሪ ደግሞ የኢራን የራሷ አብዮታዊ ዘቡ የማያከናውነውን የዳር ድንበር የማስጠበቅ አይነት ሚናና ኃላፊነት የሚጫወቱ የሀገሪቱ መከላከያ ኃይል አለ። በቁጥር ደረጃ ኢሚሊየንስ ናቸው። አሜሪካ 10,000 ወታደሮችን አስገባለሁ የሚል መግለጫን አሁን ዛሬ መስማታችን ወይም 10,000 ወታደሮችን ወደ ኢራን እያስጠጋው ነው የሚል አይነት መግለጫ መስማታችን በእርግጥ እንደሚታሰበው ከርግ ደሴትን ሆነ የኢራን ውስጥ የአገዛዝ ለውጥን ማሳካት ይቻላል ወይስ አይቻልም የሚለው ጉዳይ ላይ በጣም ነገሩ አሳሳቢ ሆኖ እንዲነሳ የሚያደርግ በመሆን ላይ ይገኛል። እስራኤል በአንድ መልኩ በኢራን ውስጥ እያከናወኑ ያለውን ዘመቻ በተመለከተ አሁንም ቢሆን ዓላማዎቻችንን እያሳካን ነው፣ የባላስቲክ ሚሳኤሎችን እያወደምን ነው፣ የኢራንን የኒውክሌር መርሃ ግብር ወደ ኋላ ለአንዴና ለመጨረሻ ጊዜ እየመለስን ነው የመሳሰሉት አይነት ሐሳቦችን ያቀርባሉ። በእርግጥም እያከናወኑ ነው አያደረጉም የሚል አይነት አቋም የለኝም። በጣም ከባባድ የሆነ ጥቃት ከባባድ የሆነ እርምጃ እየፈጸሙ ይገኛሉ። ይሁን እንጂ በዚህ ሁሉ መካከል ኢራን ደግሞ ጸንታ ከነሱ ጋር እያከናወነች ያለው የተኩስ ልውውጥ በተለይ ከቅርብ ቀናት ወዲህ ደግሞ በሁሉም ጥቃቶቿ ላይ የክለስተር ቦምብን ወደ መጠቀም እየመጣች ነው። የክለስተር ቦምብ ያው ከዚህ ቀደም በደንብ ተመልክተናል። ከተተኮሰ በኋላ ወደ ኢላማው አቅራቢያ ሲደርስ የሚበታተነው አይነት የቦምብ ዝርያ ነው። ስለዚህ ይሄ የቦምብ ዝርያ ያው በዓለም አቀፍ ሕጎች ላይ ተግባራዊ እንዳይደረግ የሚል አይነት ሐሳብ ከዚህ ቀደም ይነሳበት ነበር። ነገር ግን ደግሞ ዝም ብላችሁ ስታስቡት የትኛው ዓለም አቀፍ ሕግ በዚህ ጦርነት ላይ ሲከበር አየን? በተለይ በአሜሪካና በእስራኤል የትኛው ዓለም አቀፍ ሕግ መቼ ይከበርና ነው አሁን ኢራንን ዓለም አቀፍ ሕግ አላከበርሽም ተብላ የምትከሰሰው የሚለውን ጥያቄ የሚያነሱ በርካቶች ምንም አማራጭ የለም ከዚህ ውጪ የሚለውን ጉዳይ በመግለጽ ላይ ናቸው። እነ ኩዌትን የመሰሉ አገራትም አሁን በእርግጥ ይህንን አይነት የክለስተር ቦምብም ጥቃት ኢላማ እየሆኑ ይገኛሉ። ከዚህ አንጻር ምናልባት በመጪዎቹ ጊዜ ይህንን አይነት የጦር መሳሪያ እነ ዩናይትድ አረብ ኤምሬት ላይ ጥቅም ላይ መዋል ሲጀምር፣ እነ ሳውዲ አረቢያ ላይ ምናምን ጥቅም ላይ መዋል ሲጀምር እነዚህ ሀገራት ምናልባት ወደ ጦርነቱ ለመቀላቀል የመጨረሻ ምልክታቸው ወይም የመጨረሻቸው ሊሆን ይችላል ተብሎ ይገለጻል። ቢካዝ አሁን ላይ በዩናይትድ አረብ ኤምሬት በኩልም ሳውዲ አረቢያ በኩልም ያው ጦርነቱን ሊቀላቀሉ እንደሚችሉ ራሳቸውን የመከላከል መብት እንዳላቸው በተደጋጋሚ ከማንሳትና ከመግለጻቸው በላይ ያን ያክል እንዲህ በተጨባጭ ወደ ጦርነቱ ላይ በቀጥታ ተሳታፊ ሆነው ሚሳኤል ወደ ማስወንጨፉ አልደረሱም። ነገር ግን ሁሌ እንደምላችሁ ደግሞ የሆነ ሞመንት አለ። የሆነ ጽዋው ሞልቶ በቃ የሚፈስበት የሆነ ሞመንት አለ። ከአቅም በላይ የሚሆንበት የሆነ ሞመንት አለ እና እነ ዩናይትድ አረብ ኤምሬት አሁን ላይ እንግዲህ ወደዛ አይነት ደረጃ ላይ እንዲደርሱ ከሚገፏቸው ምክንያቶች ውስጥ ይሄ የክለስተር ቦምብ ጉዳይ አንዱ ሊሆን ይችላል በመባል ላይ ነው። ያው የጦር ሰፈሮች ተነጣጥረው ሲመቱ የክለስተር ቦምብ ሲሆን አንድ ኢላማ ብቻ ሳይሆን ተበታትኖ በጣም በርካታ ኢላማዎችን የሚመታ ስለሆነ ንጹሃን ባሉባቸው ወይም ደግሞ ሰዎች በተሰበሰቡባቸው አካባቢዎች ላይ ሊወድቅ ቢችል ሊያመጣ የሚችለው እልቂት በጣም ከፍተኛ ስለሆነ ነው በዓለም አቀፍ ሕግ አክቹዋሊ የክለስተር ቦምብ ጥቅም ላይ እንዳይውል ምናምን የተባለው
እና ዩናይትድ አረብ ኤምሬት ምናልባት ይሄኛውን ነገር እንደ መጨረሻ ምን እንበለው እንደ መጨረሻ ምልክት አድርገው ሊቆጥሩት ይችላሉ የሚባል አይነት ሐሳብም በመደመጥ ላይ ይገኛል። በዚህ ሁሉ መካከል ታዲያ በዚህ በነዳጅ ጦርነት መካከል በዚህ በኢራንና በነ አሜሪካ ጦርነት መካከል ከተመለከትኳቸው መረጃዎች ውስጥ እጅግ በጣም ያስገረመኝን ጉዳይ ነው የምነግራችሁ። ይሄ የኢራንና የነ እስራኤል ብሎም የአሜሪካ ጦርነት ከተጀመረ በኋላ ዓለም ላይ ያጋጠመው የነዳጅ እጥረት ጉዳይ መቼስ የአደባባይ ሀቅ ነው። ከሀገራችን ኢትዮጵያ ጀምሮ በመላው ዓለም ሀገራት ወደ ራሽን ውስጥ እየገቡ ነው። አስቸኳይ ጊዜ አዋጅ እያወጁ ነው እና ይሄ አጋጣሚ ለቭላዲሚር ፑቲን ታላቅ እድልን ይዞ መጥቷል። በጣም የሚገርማችሁ ዘገባዎች እንደሚያሳዩት ቭላዲሚር ፑቲን ይሄ ጦርነት ከተጀመረ በኋላ እና አሜሪካ በሩሲያ ላይ ጥለውት የነበረውን ማዕቀብ እንዲያነሱ ተገደዋል። ለምን ከተባለ ዓለም ላይ ያለው የነዳጅ አቅርቦት ጉዳይ የነዳጅ አቅርቦት ችግር የዋጋ ንረት እና አሜሪካ ብቻቸውን ሊቋቋሙት የሚችሉት አይነት ባለመሆኑ የግድ በሩሲያ ላይ የጣሉትን ማዕቀብ አንስተዋል። ይህን ተከትሎ ታዲያ ሩሲያ ጦርነቱ ከተጀመረበትና በተወሰነ ተጥሎባት የነበረው ማዕቀብ ከተነሳላት በኋላ በየዕለቱ $760 ሚሊዮን ገንዘብ በማግኘት ላይ ትገኛለች። በየዕለቱ $760 ሚሊዮን። እንግዲህ ምናልባት ባለፉት 15 ቀናት ውስጥ በየዕለቱ $760 ሚሊዮን ተጠቃሚ ከሆነች ምናልባት እኮ በጥቅሉ ካያችሁት ኦልሞስት ወደ $11 ቢሊዮን አካባቢ እኮ ማለት ነው። ከኢራንና ከእስራኤል ብሎም አሜሪካ ከተሳተፈችበት ጦርነት ተጠቃሚ ወገኖች አሉ፣ ተጎጂ የሆኑ ወገኖች አሉ፣ ደግሞ ምንም ብዙ አፌክት የማይሆኑ ወገኖች ሊኖሩ ይችላሉ። የማይካደው ግን ሩሲያ በቃ ሰርግና ምላሽ ነው የሆነላት ይህ አጋጣሚ። እንዲያውም ምናልባት ጦርነቱን ስፖንሰር ልታደርገው ሁላ ትችላለች እየተባለ ነው የሚገኘው። ለምን ካላችሁ በየዕለቱ $760 ሚሊዮን ማግኘት ጀምራለች። የአውሮፓ የነዳጅ አቅርቦት ባለፈው ስናወራ እነ አሜሪካ ከዚህ ቀደም ሩሲያ ላይ ማዕቀብ ሲጥሉ በተለይ ባለፉት 4 ዓመታት እየተከናወነ በቀጠለው ከዩክሬን ጋር በሚደረገው ጦርነት ሳቢያ ሩሲያ ላይ ማዕቀብ ሲጥሉ ለአውሮፓ የነዳጅ ጥያቄና ፍላጎት መልስ መስጠት ነበረባቸው። የሚገርማችሁና አሜሪካ የአውሮፓ ነዳጅ አቅርቦት ጉዳይ በጣም ችግር ውስጥ ከመግባቱ የተነሳ በተለይ የተፈጥሮ ጋዝ ጉዳይ በጣም ችግር ውስጥ ከመግባቱ የተነሳ በመርከብ ጭነው አትላንቲክን አቋርጠው ኔዘርላንድ አፍንጫ ስር ድረስ እያቀረቡ የአውሮፓን የነዳጅ ፍላጎትና ጥያቄ ለመሙላት ጥረት ያደርጉ እንደነበር አይዘነጋም። እንደዛም ሆኖ በቂ አይደለም። ዛስዋይ የአረብ ዓለም ሀገራት ጋር ደግሞ ትኩረታቸውን በማድረግ እንደነ ኳታር በመሰሉ ሀገራት ላይ በመንጠልጠል ነው በቃ ያለፉትን በርካታ ዓመታት የመጡት። አሁን እነ ኳታር በሆርሙዝ ሰርጥ አማካኝነት በሩ ሲዘጋባቸው ሩሲያ ጋር ሄዶ ማዕቀብ ጥለውባታል። ምንድነው አማራጫቸው? የሩሲያን ማዕቀብ እንዲነሳ ማድረግ ነው። ልክ አጋጣሚው ሲመጣ ደግሞ ሩሲያ ማዕቀቡ ሲነሳላት በገፍ ነዳጆቿን በዓለም አቀፍ ዋጋ አሁን ድሮ ማዕቀብ የተጣለበት ስለሆነ ነዳጃቸው ምሳሌ አንድ በርሜል ድፍድፍ ነዳጅ በዓለም አቀፉ ገበያ ላይ $64 ይሸጥ በነበረበት ጊዜ እነ ሩሲያ የሚሸጡት አንድ በርሜል ድፍድፍ ነዳጅ $30 እና ከዛ በታች ነበር የሚሸጡ። ለምን? በማዕቀብ ውስጥ ያለ ነው። በጣም ሪስክፉል በሆነ መንገድ ምናምን ነው ግዢው የሚፈጸመው። አሁን ግን ተወዳዳሪ በሆነ የዓለም አቀፍ ገበያ ያውም ደግሞ በኢራን መዘጋት ምክንያት $100 በላይ ባሻቀበበት አጋጣሚ ላይ ልክ የሩሲያ ነዳጅ ለዓለም አቀፉ ገበያ ይግባ የሚል አይነት ውሳኔ ትራምፕ ሲወስኑ ሩሲያ በየዕለቱ $760 ባለፉት 15 ቀናት ብለን ከገለጽን እንኳን ወደ $11 ቢሊዮን ምን ማለት እንደሆነ ይሄ በጦርነት ለደቀቀ ላለፉት በርካታ ዓመታት በዩክሬን ጋር በተፈጠረ ግጭትና ጦርነት ምክንያት ብዙ መከራ ላይ ብዙ ለተቸገረ በማዕቀብ ለደቀቀ ኢኮኖሚ $11 ቢሊዮን በ15 ቀን ውስጥ ማግኘት ማለት ቀላል ነገር አይደለም። ዛስዋይ ለነ ሩሲያ ይሄ ጦርነት እድላቸው ሆኗል፣ ትርፍ ይዞላቸው መጥቷል። ይሄኛው ጉዳይ ግን እነ ዶናልድ ትራምፕን የሚያስደስት አይነት ጉዳይ እንዳልሆነ ደግሞ ሊታወቅ ይገባል። ለምንድነው እነ ዶናልድ ትራምፕ somehow ወደው ሳይሆን ተገደው ነው አሁን ወደ እንደዚህ አይነት ሁኔታ ውስጥ የመጡት። ስለዚህ ቢችሉና አቅሙ ቢኖራቸው በቶሎ የሆርሙዝ ሰርጥን ከፍተው ሩሲያ በዚህ ደረጃ ገንዘብ እንድታገኝ ባያደርጉ ደስ ይላቸዋል። ለምን? ሩሲያ ገንዘብ አገኘች ማለት በሌላ ቋንቋ በዩክሬን ላይ ብቻ ሳይሆን በቀጠናው ላይ ያላት ተፎካካሪነትና ተገዳዳሪነት በዛው ልክ ነው የሚጨምረው። የገንዘብ ምንጫቸውን እኮ ነው የሚያደርጉት። በቤልጂየም ውስጥ የተከፈተ አካውንት ላይ የሚገኝ የሩሲያን ገንዘብ ፍሪዝ አድርገውት የለ እንዴ? ኢን ቢሊየንስ ዶላር እኮ ነው ፍሪዝ የሚያደርጉባቸው። ኳስ የምትወዱ ከሆነ ለምሳሌ እነ ማናቸው የቸልሲ ባለሀብት የነበሩት አብራሞቪች በቃ ሀብታቸው እኮ ፍሪዝን የተደረገው። ልክ እንደዛው በሀገር ደረጃ አስቡት። ያን የሚያከናውኑበት ምክንያት ምንድነው? ሩሲያን ያው እንደ ስጋት ኔቶ ሩሲያን እንደ ስጋት የመመልከቱ ጊዜ ቢያበቃም በመርህ ደረጃ በቀዝቃዛው ጦርነት
ማብቂያ በበርሊን ግንብ መፈረካከስ ወቅት በኔቶና በሶቪየት ህብረት መካከል ያለው ግድግዳ ቢፈርስም ነገር ግን ስቲል ኔቶ ራሽያን እንደ ስጋት ይመለከታልና ራሽያ ጠንከራለች ማለት ራሽያ በረታች ማለት ሪጂናል ኢንፍሉዌንሷ ቀጠናዊ ተጽዕኖዋንም ለማሳደግ ጥረት ትጀምራለች። አሁን በነ ጆርጂያና በነ ዩክሬን አካባቢ ላይ ያላት ፍላጎትን ደግሞ ወደ ማልዶቫ የመውሰድ ፍላጎት ይኖራት ይችላል። ለምንድነው ከተባለ አክቹሊ ማልዶቫ ውስጥ ትራንስልቬኒያ እየተባሉ የሚጠሩ የራሽያ ቋንቋ የሚናገሩ ህዝቦች የሚኖሩበት አካባቢ አለና ያ አካባቢ በሩሲያ ውስጥ መተዳደር አለበት የሚል አቋም አላቸው። ባይዘው ኢን ዘ ሎንግ ረን አቅማቸው ቢጠነክር አንዱ ሊያከናውኑ የሚችለው እሱን ነው። ትራንስልቬኒያ ባሉት ህዝቦች ማልዶቫ ውስጥ የሚገኙ አይ ቲንክ ልክ ራሳቸውን በራሳቸው የሚያስተዳድሩ አይነት አካባቢዎች ናቸው። ከምንም በላይ ግን ማልዶቫ በኦዴሳ በኩል በዩክሬን አሁን ወደ ጥቁር ባህር በመትመጣበት የኦዴሳ ባህር በኩል ላይ በቃ አንገቷን ይዞ እነ ዩክሬን የመሰሉ ሀገራትን ወይም ኔቶ እንኳን ቢንቀሳቀስ በዛ በዩክሬን በኩል በማልዶቫ በዚህ ትራንስልቬኒያ በመትባለው አካባቢ አንገቱን ለመያዝ እድል ይሰጣቸዋል። ስትራቴጂካል ነው። ዝም ብሎ የህዝብ ጉዳይ አይደለም። ለነ ቭላዲሚር ፑቲን እንቅስቃሴያቸው ሁሉ ጥቁር ባህር ላይም በሶስቱም አቅጣጫ ፕሬዘንስ ይኖራቸዋል። ጥቁር ባህር ላይ በክሪሚያ በኩል ይኖራቸዋል፣ በጆርጂያ በኩል ይኖራቸዋል፣ በማልዶቫ በኩል ይኖራቸዋል። ጥቁር ባህር ማለት በቃ ስትራቴጂካዊ ከሚባሉ ለሩሲያ በተለይ ለሩሲያ በጣም ስትራቴጂካዊ የሆነ አካባቢ ነውና ወደ እንደዛ አይነት ስትራቴጂካዊ እንቅስቃሴ ውስጥ ይገባሉ ገንዘብ ካገኙ ከበረቱ የሚል አይነት ስጋት አለ። ዛስዋይ አንዴ በማዕቀብ አንዴ በጦርነት ሊያዳክሟቸው የሚሞክሩ አሁን ይሄኛው አጋጣሚ ተፈጠረና ግን ረብጣ ቢሊዮን ዶላሮችን በቀናት ውስጥ ማግኘት ሲጀምሩ ለነ አሜሪካ ድንጋጤ ነው። ዛስዋይ አንደኛው እነ ዶናልድ ትራምፕ ይህንን ጦርነት ረዘም ላለ ጊዜ የማይዋጉበት የመጀመሪያው ምክንያት አሁን ኢራንን ሆነም ቀረም በሚፈልጉት ደረጃ ቢሆንም ባይሆንም እንደንትን እናውራ ብለው ይሄ ጦርነቱን አሸንፈናል ብለው ሊያወሩ ይችላሉ። ስትራቴጂካዊ ሽንፈታቸው እንዳለ ቢታወቅም ገብቷቸዋል። ጦርነቱን አሸነፍን ብለው ምክንያቱም አያቶላህን ገለዋል፣ ብዙ የኢራንን ቦታዎች ድብደባ ፈጽመዋል፣ ብዙ ጉዳት አድርሰዋል። ባይ ዲፎልት በዚህ ጦርነት አሸናፊ ነን ብለው ቢወጡ ለሚዲያ ናሬቲቭ ሊጠቀሙበት ይችላሉ። ወራስ ግን ስትራቴጂካዊ ሽንፈታቸው ግልጽ ሆኖ ቢታይ ማለት እና ስትራቴጂካዊ አሸናፊነታቸው ለመቀዳጀት ደግሞ እንዳልኳችሁ ቆየት ብለው ሊመጡ ይችላሉ። ጥቂት ወራት፣ ጥቂት ሳምንታት፣ ቀናት እንዲህ ፋታ ሰጥተው ሊመጡ ይችላሉ። ትኩረታቸውን አሁን ወደ ራሽያ የመመለስ አይነት አዝማሚያ ሊመጣባቸው እንደሚችል ማሰብ ያስፈልጋል። አሁን ከቀናት በፊት ዩክሬን እጅግ በጣም እኮ በታሪኩ አርጋው ማታቃ አይነት የሚገርም እኮ ነው እንደዛ አይነት ጥቃት በሩሲያ ላይ ስትሰነዝር፣ እንደዛ አይነት የድሮን ጥቃት በሩሲያ ላይ ስትሰነዝር እኔ አውዝ ስፒችለስ ወደ ሩሲያ ጭምር ማማተርና ማተኮር እንዳለባቸው ያውቃሉ እነዚህ ኃይሎች። ስለዚህ ወደውም ቢሆን ተገደው የኢራንን ጦርነት ጉዳይ በአስቸኳይ መቋጨት ይኖርባቸዋል ፎርናው ብለው አትሊስት። አለበለዛ ሩሲያ እየፈረጠመችባቸው ነው በዚህ ጦርነት። ሩሲያ ተጠቃሚ ሆነችባቸው ነው በዚህ ጦርነት። ሩሲያ አጋጣሚዋን በአግባቡ እየተጠቀመች ነው። የሚገርማችሁ እነ አሜሪካ እነዚህ እነ እስራኤል ወደዚህ ጦርነት ላይ ሲገቡ አንደኛው ገፊ ምክንያታቸው ምንድን ነበር ነው ያለው? አይሆፕ ኒክሌር ምናምን አትሉም። አፍተር ኦል ዲስ ታይም መቼም የኢራን ኒክሌር ለማውደም ነው የሚል አይነት ሐሳብ ይኖራል ብዬ አላስብም። ዋነኛው ምክንያታቸው ምንድነው ሲባል የኢራን ነዳጅ የኢራን ማዕከላዊ ባንክ ጉዳይ ነው ብለናል። የኢራን ነዳጅና የኢራን ማዕከላዊ ባንክ ለምን ከተባለ አንደኛ የኢራን ነዳጅ ዋነኛ ተጠቃሚ ቻይና ሆነች። ቻይና መሆኗ ብቻ ሳይሆን ደግሞ የግብይት ሰንሰለቱ ከዓለም አቀፍ መርህ ውጪ ሆነ። ስለዚህ ይህንን ጉዳይ መቀየር አለብን ብለው ተነሱ፣ ጦርነት ውስጥ ገቡ። በነገራችሁ ላይ እመለስበታለሁ ይሄን ጉዳይ ግን አንድ ምሳሌ ልንገራችሁ። ኢራቅ ውስጥ ያለ ምሳሌ ነው። አሁን ብዙ ጊዜ የነዳጅ ጉዳይ ነው፣ ማዕከላዊ ባንክን የመቆጣጠር ጉዳይ ነው ብያልኩ ስናገር ምናልባት እንደው ዝም ብሎ ወሬው ስላማረልኝ አይደለም። በመሰረታዊነት በታሪክ ውስጥ በእርግጥም እነዚህ ሁለትን ቁልፍ የሆኑ ነገሮች መቆጣጠር የአሜሪካዎቹ ስትራቴጂካዊ መሆኑን የሚያሳይ ማስረጃ ስላለኝ ነው። ይሄን ለመረዳት ወደ ኢራቅ ማማተር በቂ ነው። ኢራቅ ውስጥ በደቡባዊ ኢራቅ ማጅኖን እየተባለ የሚጠራ የነዳጅ ማብለያ መርሃ ግብር ያለበት ቦታ አለ። ኦይል ፊልድ አለ፣ የነዳጅ ጣቢያ። ይሄ የነዳጅ ጣቢያ በዓለማችን ላይ እጅግ ግዙፍ የሚባል የነዳጅ ጣቢያ ሲሆን ይህንን የነዳጅ ጣቢያ በዚህ ሰዓት አሁን ይህንን ዘገባ እየነገርኳችሁ ባለበት በዚህ ሰዓት አስቡት፣ በደቡባዊ ኢራቅ ውስጥ የሚገኝ የኢራቅ የነዳጅ ጣቢያ ነው። ነገር ግን ይህንን የነዳጅ ጣቢያ ራይት ነው ማን ነው ኮንትሮል የሚያደርገው ካላችሁ አሜሪካ ነች ኮንትሮል የምታደርገው። አሜሪካ ነች ፈላጭ ቆራጯ። ሪሶርሱ ምናልባት በህግ ደረጃ ኢራቅ ሊሆን ይችላል፣ በተግባር ግን የአሜሪካ ነው። ይሄን ለመረዳት ጥቂት ማገላበጥ ብቻ ነው የሚጠበቀው። ይሄ ማጅኖን ላይ የምንመለከተው ጉዳይ የኢራቅ ጉዳይ ብቻ ሳይሆን የበርካታ ሀገራት ጉዳይ ነው። ወደዚህ አይነት አካሄድ ውስጥ እንዴት ነው የመጡት? በኢራቅ የነዳጅ ሀብት ላይ ፈላጭ ቆራጭ ወደ መሆን ስልጣን ውስጥ እንዴት ነው የመጡት ብላችሁ ከጠይቃችሁ ይሄን ነገር ለመረዳት ጥቂት ወደ ኋላ መመለስ ብቻ ነው የሚያስፈልገው። 2003 እንደ አውሮፓውያን አቆጣጠር የአሜሪካ መራሹ ኃይል በጆርጅ ደብሊው ቡሽ እና በቶኒ ብሌር አማካኝነት ወደ ኢራቅ በገባበት ጊዜ ወደ ኢራቅ ውስጥ ሲገቡ አውዳሚ የጦር መሳሪያዎችን ለማስወገድ ነው
የሚል ምክንያትን አቀረቡ። ነገር ግን በተጨባጭ አውዳሚ የጦር መሳሪያን የማስወገድ ነጥብ እንዳልሆነ በግልጽ አይተውታል፣ በግልጽ ተመልክተውታል። የአሜሪካን ሴንትራል ኢንተለጀንስ መረጃዎችም አረጋግጠውላቸዋል። በተለይ አሁን የምላችሁን ነገር መካድ በማይችሉ መልኩ ማስረጃዎቹ ተሰብስበዋል። መረጃው እንደነበራቸው የሚያረጋግጡ ማስረጃዎች ተሰብስበዋል። we have a proof። ኢራቅ ውስጥ ሲገቡ ኢራቅ ምንም አይነት አውዳሚ የጦር መሳሪያ እንዳልነበራት ማስረጃው አለን። we have a proof ያልኳችሁ ለዛ ነው። ዜን ከገቡ በኋላ ኢሚዲየትሊ ያደረጉት ምንድነው? የሳዳም ሁሴን አገዛዝ ወደ መገልበጡ ሄዱና ከዛስ የኢራቅ ነዳጅ ከዚህ በኋላ ለዓለም አቀፍ ገበያ ሲቀርብ አሉ የሚቀርበው በቀጥታ በኢራቅ አማካኝነት ሳይሆን የኢራቅ ነዳጅ የሚገዙ ባለሀብቶች፣ ቢሊዮነሮች፣ ኢምፖርተሮች፣ ሀገራት፣ ተቋማት ሁሉም የኢራቅ ነዳጅ የሚገዙ ሁሉ ገንዘብ ክፍያውን የሚፈጽሙት አሜሪካ ሀገር ውስጥ ለሚገኝ በኒውዮርክ ፌዴራል ሪዘርቭ ባንክ ውስጥ ለተከፈተ ዩኤስ ዴቨሎፕመንት ፈንድ ፎር ኢራቅ ወደሚል አካውንት ነው ገንዘቡን የሚያስገቡት። ይሄ ጆርጅ ደብሊው ቡሽ ኢራቅ ውስጥ ከገባ በኋላ ያሳካው እውነት ነው። በዚህ መልኩ የኢራቅ የተፈጥሮ ሀብት ገዢዎቹ ሁሉ በቀጥታ ገንዘቡን የት ነው የሚያስገቡት? አሜሪካ ነው የሚያስገቡት። የአገዛዝ ለውጥ ማለት ይሄ ነው። በአንድ ሀገር ውስጥ የአገዛዝ ለውጥ ማለት ማንም ሊሆን ይችላል። ያንን የተፈጥሮ ሀብት የሚወጣውን ገንዘብ በማን ማዕከላዊ ባንክ ቁጥጥር ውስጥ ለሚለው ነገር ከዚህ በላይ ተጨባጭና ፕራክቲካል ማሳያ የምታገኙ አይመስለኝም። ኢራን ውስጥም ይህን ነገር ማሳካት ይፈልጋሉ ነው ዘ ፖይንት። ኢራቅ የነበረውን ነገር ኢራን ውስጥም ማሳካት ይፈልጋሉ። ኢራን ውስጥ ለማሳካት ማዕከላዊ ባንክን ለመቆጣጠር፣ ነዳጅን ለመቆጣጠር የሚለውን ነጥብ ኢራቅ ማሳያ ነች እያልኳችሁ ነው። አሜሪካና እነ እስራኤል ወደዚህ ጦርነት ውስጥ ሲመጡ የመጀመሪያው ያደረጉት ነገር የኢራንን የተፈጥሮ ሀብት መቆጣጠር እንዴት ነው የሚቻለው? የኢራንን ማዕከላዊ ባንክ እንዴት ነው መቆጣጠር የሚቻለው? ምክንያቱም ነዳጁን ቻይና ከመግዛቷ ባሻገር በሌላ በቃ ከና አሜሪካ ከኢንተርናሽናል ሞኔታሪ ሲስተም ውጪ በሆነ መንገድ በቃ እነሱ ከሚጠቀሙበት የስዊፍት ምናምን ከሚሉት ስርዓት ውጪ በሆነ መንገድ ነው ግብይት ተፈጸመ ያለው። ዓለም ላይ ደግሞ ምን አድርገዋል? ኒክሰንን ታውቁታላችሁ። የአሜሪካን ፕሬዝዳንት ሪቻርድ ኒክሰን አንዱ ከሚታወቁበት ነገር በአሜሪካ ታሪክ ውስጥ የነዳጅ መገበያያ ገንዘብ ዶላር እንዲሆን አድርገዋል። በዓለም ላይ የነዳጅ ግብይት ሁሉ በዶላርና በዶላር ብቻ ይፈጸም ብለው በ1970ዎቹ እንዲህ አይነት ህግ ተግባራዊ አድርገዋል። አሁን ግን መተው ኢራንና ቻይና የሚገበያዩት ከዶላር ውጪ በሆነ ስርዓት ነው። በዶላር አይደለም ነዳጅ የሚገበያዩት። ለዚህ ነው አሁን ቻይናን ለማዳከም ጭምር ነው አሁን ወደ ኢራን የመምጣታቸው። ቻይናን ለማዳከም ብለው ኢራን ውስጥ ሲመጡ ግን በአንጻሩ ሩሲያ ደግሞ መፈርጠም ጀመረች። ሩሲያ ደግሞ ገንዘብ ማግኘት ጀመረች። እንደምታውቁት በምድራችን ላይ 3 ግሬት ፓወር የሚባሉ ሀገራት አሉ። አሜሪካ፣ ቻይና እንዲሁም ደግሞ ራሽያ። እና አሜሪካ ቻይናን እናዳክማት ብለው የሚወስዱት እርምጃ ሩሲያን የሚያፈረጥማት ሆነ። ሁለቱም ግሬት ፓወር ናቸው። ከሁለቱም ሀገራት ጋር በየቀጠናው ላይ ያላቸው መገዳደር ይታወቃል። በኢንዶ ፓሲፊክ ላይ በቻይናና በአሜሪካ መካከል ያለ ፍጥጫ ያለ ውጥረት እንደኔ የዓለም ጦርነት ከተባለ ሊባል የሚችለው ጦርነት እሱ ይመስለኛል። በቻይናና በአሜሪካ መካከል ልንመለከት የምንችል አይነት የመጨረሻ ጦርነት ሊኖር የሚችል ይመስለኛል። እንግዲህ እና አሜሪካ ይሄኛውን ነገር ሰርቫይቭ ካደረጉ በጣም ከባዱ ጦርነት እሱ ይመስለኛል። the next biggest war ምንድነው? በቃ በዓለም ላይ በቃ ቀጣይ አስፈሪ ጦርነት ምንድን ሊሆን ይችላል ብላችሁ ብትጠይቁኝ እውነቴን ነው የምላችሁ በሩሲያና በአሜሪካ መካከል አላላችሁ በቻይናና በአሜሪካ መካከል ያለ ጦርነት እጅግ በጣም ያሰጋኛል። ደግሞ ፕሪቴክስቱ አለ። ያ የታይዋን ጉዳይ የምታውቁት የለም? ታይዋን ከቻይና ገነጠላለሁ ትላለች። ይህንን እንቅስቃሴ አሜሪካ የምትደግፍም ትመስላለች፣ የምትቃወምም ትመስላለች። የስትራቴጂክ አምቢጊቲ የሚሉትን የውጭ ግንኙነት ፖሊሲ አይደለም የሚከተሉት እዛ ጋር። ኦልሬዲ ፕሪቴክስቱ አለ የታይዋን ጉዳይ እና ከባድ ነው በጣም የነሱ የሁለቱ ሀገራት ጦርነት። ሌላኛው ከሩሲያ ጋር ያለ ነው። ሩሲያ እንደ ቀድሞ አይደለችም። ባይዘው ስለ የሩሲያ የስልጣኔዋ ክላይማክስ እስከመቼ ድረስ ነበር ከተባለ የከፍታው ጫፍ በቃ የበርሊን ግንብ መፈረካከስን ተከትሎ አብሮ መፈረካከስ ጀምሯል። ፑቲን የሚታገለው እሱን ነው። ሩሲያን ወደ ቀደመ ሌት ራሺያ ግሬት አጌን ብሎ ባይናገርም፣ ሩሲያን እንደ ቀድሞ ታላቅ እናድርጋት ብሎ ባይናገርም፣ ነገር ግን ፕራክቲካሊ ቭላዲሚር ፑቲን እሱን ነው እያደረገ ያለው። ሩሲያን ወደ ቀደመ ገናናነቷ ክብሯን ለመመለስ ነው። በነገራችን ላይ ዓለም ላይ እንደዚህ አይነት መሪዎች ይበዛሉ። አስተውላችኋል? የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃንም ቱርክን እንደቀደመ ገናና ማድረግ ነው ሐሳቡ ነበሯ።
ገናና ነበሩ። ገናና ከነበሩ ችግር የለውም። ገናና ያልነበረ ህዝብ ነው። አሁን ቻይና መተው ቻይና ለነገር እኮ በሆኑ የታሪክ አጋጣሚዎች ላይ እጅግ በጣም ጠንካራ የነበሩበት የታሪክ ሁኔታዎችና አጋጣሚዎች አሉ። ግን ባለፉት 100 ዓመታት 150 ወይም 200 ዓመታት ወዲህ ያለ ታሪካቸውን ከተመለከትን ግን በጣም ብዙ ምስቅልቅል ያዩበት ብዙ መከራ ያዩበት ስለሆነ ሜቢ አሁን ቻይና እንደ ቀድሞ ገናና እናድርጋት ከተባለ ያው እንደ በጣም ወደ ኋላ በጣም ይመለሳል። ከኦቶማንም ወደ ኋላ በጣም ይመለሳል። የኦቶማን አትሊስት እንደው ጥቂት ቢያንስ ከአንደኛ የዓለም ጦርነት መጨረሻ ድረስ ርዝራዡ ነበር እኮ የኦቶማን ኢምፓየር። የአንደኛ የዓለም ጦርነት መጨረሻ ኦቶማን ኢምፓየርን በመቋጫት ላይ ነው የተመሰረተውና የተንጠለጠለው። ኤኒዌይ ይህን ሁሉ ነገር እያነሳውላችሁ የሚገኘው ምንድነው የግሬት ፓወሮች ፉክክር፣ የልዕለ ሀያል ሀገራት ትንቅንቅ አንደኛው የዓለምን የኃይል አስተላለፍ የሚወስን የሚበይን ነገር ስለሆነ እነ አሜሪካ ቻይናን ለማዳከም ብለው በጀመሩት ጦርነት ሩሲያ የምትበረታባቸው አይነት ከሆነ አዋጭ ነው ብለው ሊወስዱ የሚችለው ነገር ጦርነቱን በቶሎ ማቆም ነው። ከኢራን ጋር የገቡበትን አይነት ጦርነት በቃ በቶሎ እናቆመው ሊሆን ይችላል። ለዛም ነው አሁን ደስፕሬት የሚመስል አይነት ሁኔታ ውስጥ እየገቡ የሚገኙት። በጣም ደስፕሬት የሆኑ ነው ዶናልድ ትራምፕ። በቃ ትግስታቸው እያለቀ ነው። ትግስታቸው እያለቀ ነው። አስፈሪ ነገር ሊያደርጉ ነው ምናምን፣ ይሄ በቃ ኢራንን ሊጨርሷት ነው ምናምን ከሚል ሴንስ አይደለም። ግን ደስፕሬት እንዴት አድርጌ ወደ አማርኛ እንደማመጣ አላቅም። በቃና በሆርሙዝ ሰርጥ በኩል ላይ የገጠማቸው መከራ በቃ የማያወጡት በቀላሉ የማይታጠፍላቸው ሆኗል። ባይ ዘ ዌይ ኮሜዲያን ጂሚ ፈለን እንኳን አስቂ ኮንተንት ሰርቶበታል በዚህ ጉዳይ ላይ በጣም አስቂኝ የሆነ ነገር። እስኪ ቼክ አድርጉት ቲክታክ ላይና ምላችሁ ፈልጌ ነው ዶናልድ ትራምፕ እንደሄዱ ጦርነቱን በቃ በቀላሉ እናሸንፋለን ብለው ነው የገቡት። ልክ ቭላዲሚር ፑቲን ዩክሬን ሲገቡ እንዳሉት ማለት ነው። በ3 ቀን እንጨርሳለን ብለው ገብተው ይሄው እንደምታዩቸው 4 ዓመት እየተዋጉ ነው ቭላዲሚር ፑቲን እና ዶናልድ ትራምፕም አረ ሆርሙዝ ሰርጥ አናደርሳቸውም፣ ሆርሙዝ ሰርጥ እስኪቆጣጠሩ እስኪዘጉ ድረስማ እንዴት እናደርሳቸዋለን ምናምን ብለው ነው ይህን ጦርነት የገቡት። ከዛ ግን አት ኤንድ ኦፍ ዘ ዴይ መጨረሻው ምን ሆነ፣ ምን ላይ ደረሱ ከተባለ የሚገርማችሁ በአሁኑ ወቅት ሆርሙዝ ሰርጥን ማስከፈት አቅቷቸዋል። የዓለም ነዳጅ ዋጋ ጨምሯል። አቅርቦት ችግር ተፈጥሯል። ከዚህ ችግር ላይ ሩሲያ ተጠቃሚ እየሆነች ነው። በየቀኑ 770 ሚሊዮን ዶላር እያገኘች ነው። በቀናት ውስጥ ቢሊዮን ዶላር እያገኘች ትገኛለች። ቻይናም ደግሞ እንደምታውቁት ከሩሲያ ነዳጅ በመግዛት አይነት ሂደት ውስጥ ነው የምትገኘው። በሆርሙዝ ሰርጥ በኩል የኢራኑ ሲዘጋባት በቬንዙዌላ በኩልም ዘግተውባታል የቻይናን የነዳጅ ምንጭ። አሁን በኢራን በኩል ያለውን እየዘጉባት ነው። በጦርነት ቢሆንም ያው ጦርነቱ በፈጠረው ምክንያት ቢሆንም እየተዘጋ ነው። ከዛ ቻይና ወደ ማን ፊቷን ታዞራለች? ወደ ሩሲያ። ነዳጅ እጥረቷን ለመቅረፍ ከማን እየገዛች ነው? ነዳጅ ከሩሲያ። የአጋጣሚ ማንን አቀራረበ? ቻይናና ሩሲያን ይበልጥ አቀራረበ። ሁለቱን ግሬት ፓወሮች ይበልጥ አቀራረበ። የነዳጅ ትስስር የነዳጅ ኢኮኖሚያዊ ትስስር በመካከላቸው ተፈጠረ እና አፍተር ኦል ዲስ አሁን አሜሪካን ስታስቡ እንደ ግሬት ፓወር አድርጋችሁ አስቧል። ከዚህ ሁሉ ጊዜ በኋላ አትራፊ ሆናለች ወይስ አልሆነች? ከዚህ ሁሉ ጦርነት በኋላ አሜሪካ ምን አተረፈች? አያቶላህን ገደለች ምናምን የሚል አይነት ምክንያት መቼም አታቀርቡም። ስለ ስትራቴጂካዊ አሸናፊነት እያወራ ምን አተረፈች? የትኛው ኒክሌር ነው በእጃቸው የገባው? የትኛው የበለጸገ ዩራኒየም ነው በእጃቸው የገባው? የትኛው የኢራን ነዳጅ ነው በእጃቸው የገባው? የትኛው የኢራን ባንክ ነው በእጃቸው የገባው? ይሄን ሁሉ ነገር ሳያሳኩ የትኛው አገዛዝ ነው በኢራን ውስጥ የተቀየረው? ይሄን ሁሉ ነገር ሳያሳኩ በዛ ላይ ደግሞ ከዚህ አይነት ኬዎስ ውስጥ ሩሲያ ተጠቃሚ ሆነች። ሩሲያ ብቻ አይደለችም፣ ቻይናም ጭምር እየተደረበች ነው። ከሩሲያ ነዳጅ መግዛት ጀመረች። ስትራቴጂካዊ ሽንፈት ማለት አይደለም? ስትራቴጂካዊ መላሸቅ ማለት አይደለም? ወትሮም የእሳቸው ያልሆነ ጦርነት ነው የገቡት ዶናልድ ትራምፕ የሚባለው ለዚህ ነው። ዶናልድ ትራምፕ የእሳቸው ያልሆነ ጦርነት ነው የገቡት የሚባለው ለዚህ ነው። ከቀናት በፊት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዛው በቴል አቪቭ ውስጥ በሚገኙ የውጭ አገር ኮረስፖንዳንቶችን ጠርተው መግለጫ ሰጥተው ነበርና በመግለጫቸው ላይ አንዱ ጋዜጠኛ ጥያቄ ያቀረበላቸው እና ጎትታችሁ አስገብታችኋል እና አሜሪካን እና ዶናልድ ትራምፕን ለዚህ ጦርነት ጎትታችሁ አስገብታችኋል የሚል አይነት መግባባት የተፈጠረ ነው። ባይዘው ዓለም ላይ አሁን ራይት ነው ይሄ ጦርነት የኔታንያሁ የግል ፍላጎት የሆነ ጦርነት ነው። የእስራኤልን ፍላጎት አይደለም። ባይዘው እስራኤላውያን ሁሉ ይህንን ጦርነት ይፈልጋሉ ብዬ መከራከር አልፈልግም። ኔታንያሁ የግል ፍላጎት የሆነ ጦርነት ነው። ወይም ሁሉም አይሁዶች እየተከናወነ ያለውን ጦርነት በተመለከተ ሁሉም አይሁዶች ይስማማሉ ወይም ደስተኞች ናቸው ብዬ መግለጽ አልችልም። ምክንያቱም የተቃውሞ ድምጾችንም እየሰማን እያየን ስለሆነ ከዛው ከእስራኤል ውስጥ ማለት ነው። እና ኔታንያሁ ይህንን ጦርነት ይፈልጉታል። ፕሮጀክት ነው እንዳልኳችሁ ከ1995-97 አንስቶ ይዘውት የመጡ ፕሮጀክት ነው። ይህንን የኔታንያሁ ፕሮጀክት ነው ዶናልድ ትራምፕ ተስበው የገቡት። በቃ ታይሚንጉ ልክ አይደለም። መጀመሪያ ጉዳይ ታይሚንጉ ልክ አይደለም። ሁለተኛው ነጥብ የኢንተለጀንስ መረጃዎቻቸው ልክ አይደሉም። በቃ ኢራንን አያቋትም። ገብቷችኋል? የሚያሳየው ይሄ ነው። እና አሜሪካ እነ እስራኤል አሁን ለምሳሌ እነ ሞሳድ በጣም በብዙ የምናደንቃቸው በብዙ የምንገረምባቸው አይነት ተልእኮችን ሰርተዋል።
በጣም የሚገራርሙ ኢቭን እዛው ኢራን ውስጥ ጭምር እጅ ባፍ ላይ የሚያስጭኑ አይነት እንደዚህም አይነት ተልእኮ ይሰራል የሚያስብሉ ፊልም የሚመስሉ አይነት እንትኖችን ሰርተዋል። ነገር ግን አሁን ላይ ባለው ነባራዊ ሁኔታ የኢራንን ወቅታዊ አቋም በመገምገም ረገድ ኢራን ምን ላይ ነች ያለችው የሚለውን ጉዳይ በመገምገም ረገድ አይ ዶንት ሲ ዘም ስኬታማ ሆኖ አላየዋቸው። ቢካዝ ስኬታማ ናቸው ማለት የሚቻል የነበረው ለምሳሌ ኢራን ያላትን የሚሳኤል ጉዳይ፣ የባላስቲክ ሚሳኤል ጉዳይ የመሳሰሉትን ነጥቦች ተንትነው ለዛም ይሆን በቂ ዝግጅት ባደረገ መልኩ አሁን ላይ ባለ ነባራዊ ሁኔታ እኮ እስራኤል ውስጥ ከዚህ ቀደም ኔታንያሁ ምን ይሉ ነበር መሰላችሁ? ኢራን የምትተኩሳቸውን ሚሳኤሎች እንዲሁም ድሮኖች 98% የሚሆነውን ገደማ እያከሸፍን ነው ስትል ትናገር ነበር። ዛሬ ላይ በተለይ ባሳለፍነው ቅዳሜ የዲሞና ኒውክሌር ማብለያ ጣቢያን ያነጣጠረ ጥቃት በአካባቢው ላይ ከመድረሱ ጋር በተያያዘ የእስራኤል የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች አቅም ጥያቄ ውስጥ ወድቋል ብቻ ሳይሆን ራሷ እስራኤል የምታወጣቸው መረጃዎች ናይረንዶን በሏቸው እና አሮ3 እና ታሃድና የመሳሰሉቱ በአሁኑ ሰዓት የኢራንን ሚሳኤልና ባላስቲክ ሚሳኤሎች በማክሸፍ ረገድ ያላቸው ስኬታማነት ወደ 90% መውረዱን የሚገልጹ ናቸው። ወትሮም 98% ስኬታማ ነበር ብዬ አላስብም እኔ ሆነስትሊ። አሁንም 90% ነው ሲሉ በቃ ትክክለኛ ቁጥራዊ መረጃ ይሄ ነው እያልኳችሁ አይደለም። እንደው በሪፖርት ደረጃ የሚያቀርቡትን ነው የምነግራችሁ። ከዛ በታች ነው የሚሆነው። እየወረደ እየቀነሰ መሄዱ አይቀርም። በተለይ የክለስተር ቦምብ ጉዳይ ኢራቅ በመጠቀሟ ምክንያት ይሄኛው የሰክሰስ ሬቱ በጣም ቀንሷል። በነገራችን ላይ የክለስተር ቦምብን ጉዳይ ሳነሳ ቀደም ኢራን የክለስተር ቦምብን ጋር በተገናኘ ዓለም አቀፍ ሕግ የጣሰች ነው የሚል አይነት ነገር ይቀርብባታል ብያችሁ ነበር። አሴም ታይም እስራኤልም ነጭ ፎስፈረስ የሚባል ቦምብ አለ በሊባኖስ ላይ እየተጠቀመች ያለውና የእስራኤልም ነጭ ፎስፈረስ ቦምብ እንዲሁ በተመሳሳይ በዓለም አቀፍ ሕግ እውቅና የተሰጠው አይደለም። ሶኒ እስራኤሎች በጣም የሚያዝናኑ ፓርት ኔታንያሁ ሞራላቸው ነው። እነሱ ሲያረጉት ልክ ሌላው ሲያረገው ስት የሚያደርጉት ነገር ላይክ እነሱ ሲያከናቡ ነጭ ፎስፈረስ የሊባኖስ ሰዎች ላይ ሲጥሉ ልክ ናቸው። ዓለም አቀፍ ሕግ አልጣሱ። ልክ ኢራን አንድ ክለስተር ቦምብ ስተኩስ ደግሞ ዓለም አቀፍ ሕግ ተጣሰ ብለው በጣም ይጮሃሉ። ደብል ስታንዳርድ ናቸው። ለማንኛውም ይሄኛው ጉዳይ ያው ትዝ ስላለኝ ነው በመካከል ጠቆም ያደረኳቸው የዋይት ፎስፈረሱና የክለስተር ቦምቡን ጉዳይ ያወራላችሁ የሚገኘው ዶናልድ ትራምፕ እንዴት ወደዚህ ጦርነት ተጎትተው ገብተው እየዳከሩ እንደሆነ ነው። ዶናልድ ትራምፕ እርግጥ ነው የእስራኤልን ፍላጎት በማስጠበቅ አንጻር በእስራኤልና በአሜሪካ መካከል እንዳለ አጋርነት ይህንን ነገር ማከናወናቸው ማድረጋቸው ብዙ የሚያስገርም አይደለም። ነገር ግን አሸናፊነት ከሌለው በተለይ ስትራቴጂካዊ አሸናፊነት፣ አሁን አሸናፊነት ስል ስትራቴጂካዊ አሸናፊነት ነው። ስትራቴጂካዊ አሸናፊነት ማለት በዚህ ጦርነት ላይ ምንም መሰላችሁ? አንደኛ የሆርሙዝ ሰርጥን በቁጥጥራቸው ውስጥ ማስገባት ከቻሉ እና አሜሪካ የሆርሙዝ ሰርጥን በቁጥጥራቸው ውስጥ ማስገባት ከቻሉ፣ ሁለተኛ የኢራንን ነዳጅ በቁጥጥራቸው ውስጥ ማስገባት ከቻሉ፣ ሶስተኛ የኢራንን ማዕከላዊ ባንክ በቁጥጥራቸው ውስጥ ማስገባት ከቻሉ which is የአገዛዝ ለውጥ ካመጡ ማለት ነው። ይህንን ማከናወን ከቻሉ ስትራቴጂካዊ አሸናፊነትን ተቀዳጅተዋል። መመዘኛው ይሄ ነው። የስትራቴጂካዊ አሸናፊነት የጦርነት አሸናፊነት አይደለም። አሁን ብዙ ጊዜ በአሰብ ጉዳይም ስንነጋገር ከዚህ በፊት ነግሬያችኋለሁ። በዛ በኢትዮ ኤርትራ ጦርነት ወቅት ላይ ኢትዮጵያ ጦርነቱን አሸንፋለች። ስትራቴጂካዊ ግን ሽንፈት አጋጥሟታል። አሰብ ከእጇ ወጥቷል። ዳስዋይ አሁን ባለው ጊዜ ስትራቴጂካዊ አሸናፊነት ነው የሚያስፈልገን ብዬ በጣም ብዙ ጊዜ ያው ይሄ መካከለኛው ምስራቅ ጉዳይ መጣና እንደው ትኩረታችን ወደዚህ መለሰን እንጂ እንመለሳለን። በእርግጥ በደንብ ጠለቅ ብለን እንገባለን በጥሩ ዝግጅት። ይሄ የስትራቴጂካዊ አሸናፊነት ጉዳይ በጣም መሰረታዊ ነው። ሶና አሜሪካ ስትራቴጂካዊ ቪክትሪ ስትራቴጂካዊ አሸናፊነትን ተቀዳጁ ማለት የሚቻለው መች ነው እንዴት ነው የሚለውን ጉዳይ ካያችሁት ከተመለከታችሁት ይህንን ማድረግና ማሳካት የሚቻለው አሁን ባልኳችሁ ነገሮችን በእጃቸው ካስገቡ ነው። ሆርሙዝ ሰርጥን የመሳሰሉት ይህን ነገር ደግሞ ማሳካት የሚችሉ አይመስለኝም። ሆነስትሊ ስፒኪንግ በጣም ረዥም ዋጋና መስዋዕትነት የሚጠይቅ ይመስለኛል። በጎን እዚህ ጋር ሩሲያ ተጠቃሚ እየሆነች ነው። በ15 ቀናት ውስጥ $11 ቢሊዮን እያገኘች ነው ሩሲያ። ኢማጂን የቻይና የነዳጅ ጥያቄ መልስ አግኝቷል። እዚህ ጋር የጀመሩትን ጉዳይ በመቆየቱ ምክንያት ጦርነቱ በተራዘመ ቁጥር የነሱ አድቨርሰሪዎች ናቸው እየበረቱ እየጠነከሩ የሚሄዱት። እነ ሩሲያ እነ ቻይና ናቸው እየበረቱ። በተለይ ራሽያ እየበረታች ነው የምትሄዱ። አንዷን ተፎካካሪያቸውን ቻይናን ለማዳከም ብለው በገቡበት ጦርነት ሌላኛው ተፎካካሪያቸው እየበረታ ይገኛል። ዶናልድ ትራምፕ ቢጠየቁ በቃ ይሄ ነው ሊናገሩ የሚችለው ነገር። ይህ ጦርነት ለምን ገቡበት ቢባሉ ወደፊት ሊሉ የሚችሉ ነገር በቻይናና በኢራን መካከል ያለውን ነገር ለማስቆም የሚል አይነት ምክንያትን ነው የሚሰጡት። ምክንያቱ ትክክል ሆኖ ኢነሴንስ ዛት አንድ ታላቅ ሀገር ነኝ የሚል ሰው የሆነ ተፎካካሪ ኃይሉን ለማዳከም የሚያከናውነው ነገር አለ አይደለ? ከዛ ሴንስ ነው እንጂ የሰውን ሀገር ሉዓላዊነት መንካት መጣስ ከዓለም አቀፍ ሕግና መርህ ውጭ ነው። ስለዚህ
ዶናልድ ትራምፕ አሁን ቅርቃር ውስጥ ገብተዋል። በአንድ መልኩ ስትራቴጂካዊ አሸናፊ ሊያደርጋቸው የሚችል አንድም ነገር እያከናወኑ አይደለም፣ ወይም አንድም ስኬት በእጃቸው የለም። ስኬታማ የሆኑት ኢራን ናቸው። በሌላ በኩል ደግሞ ተፎካካሪዎቻቸው እንደ ሩሲያ የመሰሉ ሀገራት ረብጣ ቢሊዮኖችን በዚህ አጋጣሚ ላይ እያገኙ ነው። እነሱ በፈጠሩት ትራምፕ በፈጠሩት ቀዳዳ ተጠቃሚ እየሆኑ ያሉት ራሽያ ናቸው። በዚህ ሁኔታ እስከ መቼ ይቀጥላሉ ሲባል ብዙም መቀጠል ስለማይችሉ እንዲያውም አንድ ተንታኝ ሲናገር ምን አለ? የአሜሪካና የእስራኤል ኃይሎች ቱ ዘ ማክሲመም ከፍተኛ መዋጋት የሚችሉት ለ3 ወር ጊዜ ብቻ ነው እያለ ሐሳቡን ሲሰጥ ሰምቼዋለሁና ያው ብዙ የተነተናቸው ሐሳቦችም አሉ፣ ለምን እንዴት በመሳሰሉት ላይ ግን ወደዛ ፖይንት ውስጥ አልገባም ለዛሬ። ብቻ ለ3 ወር ነው በዚህ ደረጃ ሊዋጉ የሚችሉት። እኔ ደግሞ 3 ወር ራሱ በጣም ከባድ ነው ባይ ነኝ። በዚህ አጋጣሚ ላይ ሩሲያ በዚህ ደረጃ ረብጣ ቢሊዮን ዶላሮችን የማግኘቷ ጉዳይ እየከነከናቸው ነው። ገና ካሁኑ የሆነ መፍትሄ እንፈልግ እያሉ ነው። እሱ ጉዳይ ነው በጣም ደስፕሬት አድርጓቸዋል ዶናልድ ትራምፕን እምላችሁ እሱ ጉዳይ ነው። እንዴት ማጠፊያው አጥሯቸዋል ይባላል አይደል? በእኛ ቋንቋ ማጠፊያው አጠረው። ዶናልድ ትራምፕ አሁን ላይ ያለበት ስሜት እና ሁኔታ ኤግዛክትሊ ማጠፊያው አጥሮታል ተብሎ ሊገለጽ ነው የሚችለው። ወዴት እንደሚያጥፈው እንግዲህ አብረን እንመከታተል ይሆናል። በጣም አመሰግናለሁ። ነጻነት ላቀው ነበርኩኝ በገበያ ፖድካስት አብሬያችሁ ቆይታ ያደረኩት። አብራችሁኝ ስለነበራችሁ ልባዊ ምስጋና ይበያላችሁበት ይድረስ። ይህንን የመካከለኛው ምስራቅ ጉዳይ የተመለከቱ መረጃዎችን ወደ እናንተ ያደረስኩበት የዛሬው የገበያ ፖድካስት ንቅርም የተከታተላችሁትን ይመስል ነበር። አብራችሁኝ ስለነበራችሁ በጣም አመሰግናለሁኝ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ።